በአፍሪካ ህብረት የመሪዎች ስብሰባ ላይ በጣም መስማት ካስጠለኝ አጀንዳዎች መሃል አንደኛው የአፍሪካ አህጉር እንደ አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ውስጥ ቋሚ የሆነ ወንበር ሊኖራት ይገባል የሚለው አጀንዳ ነው። ይህ አጀንዳ መጠየቅ ከተጀመረና መነገር ከተጀመረ እጅግ በጣም ቆይቷል። እስካሁን ድረስ ግን ምንም መፍትሄ አልተገኘለትም። ቋሚ የሆነ መፍትሄ ማለት አይኖ ይህንን ጥያቄ የሚጠየቁት ስብስቦች ለአፍሪካ ትልቅ ንቀት እንዳላቸው አይኖ አንደርስታንድ እናደርጋለሁ፣ ግን እስካሁን መፍትሄ አጣ ጥያቄ ነው። ስለዚህ በየአመቱ እንደዚህ አይነት ጥያቄ እያነሱ አጀንዳ ማድረግ እኔ ልክ ነው ብዬ አላስብም። እንግዲህ መሪዎቻችን የምትመሯት አፍሪካ በፖፕሌሽንም ይሁን በስፋትም ቢሆን በሪሶርስም ይሁን እጅግ በጣም ብዙ ነገሮችን በውስጧ የያዘች ነች። ይህንን ሪኮግናይዝ ሊያደርግ የሚችል አካል ተጠይቆ ሳይሆን ጠይቆ ነበረ አፍሪካን ማሳተፍ የነበረበት። ነገር ግን ስቲል አሁንም እኛ እየጠየቅን ነው። ይህንን አጀንዳ ባካችሁ ወይ አስፈጽሙት ወይ ተዉት። መልካም ስብሰባ እንመኝላችኋለን። ከዚህ ስብሰባ ጥሩ ነገሮችን እናገኛለን ብለን እናስባለን። በተለይ በአሁኑ ወቅት ዶናልድ ትራምፕ ወደ ስልጣን በመጡበት ወቅት ብዙ ነገሮችን ያቆሙበት ሰዓት ነው። በዚህን ወቅትም እንዴት አድርገን በሁለት እግራችን መቆም እንደምንችል የምትወያዩበት ጊዜ ነው ብለን እናስባለን። ከመሪዎቻችን ብዙ እንጠብቃለን። እኔም አብዴት ማድረጋቸው ይሆናል። ያው ቦታው ድረስም ተጠርቼ ባልሄድም፣ ነገር ግን የማገኛቸውና ይጠቅማሉ ብዬ ማሰባቸውም በዚህ ሶሻል ሚዲያ ሼር ማድረጋቸው ይሆናል። የአዲሱ የኔ አካውንት ነው። ፎሎ እና ላይክ ማድረግ እንዳትረሱ። አፍሪካ ትልቅ አህጉር ነች። በቃ